አላህ አክበር እያሉ ነው ያረዱት። የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። እንግዲህ ያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው። ኦርቶዶክስ ስትዋረድ ቆመህ የምታይ ሁሉ ተራ ነው የምትጠብቅ። ሰላም ጤና ይስጥልን። በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በአርሲ ኦርቶዶክሳውያን የጨፈጨፈ የሚገኘው ማን ነው የሚለው ነገር አንድ ፍንጭ መስጣችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ያደርጋችሁ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ትናንትና ሲሰራጭ የነበረውን ቪዲዮ አጣርጌ ላሰማችሁ። አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለ። ይሄ ቪዲዮ እንግዲህ ወጥቶ ነበር ትናንትናና እኛ ማሳየትናችሁ ነበር። ብዙዎችም እንግዲህ ሲቀባበሉት ነበር። እንዴት አንድ የዓመት አባት እንደዚህ ትምህርት ያስተምራል ብሎ ተቀባብሎ ቪዲዮ የሰሩበት ነበርና ዛሬ ደግሞ እንግዲህ የምንመለከተው ከሆነ ሙስሊሞች ኦሪጂናሉ ቪዲዮ ይዘው ወጥተው ይሄ ቪዲዮ የተደረገ ነው ያሳያል። ራሱ ዛጋ ይናገራልና ኦሪጂናል ቪዲዮ ይዘው ወጥተው እንግዲህ ብዙ ወንድሞችን የተቹ ነው የሚገኙት። ጭራሽ እንግዲህ በህግ ይጠየቁልን ይሄን ቪዲዮ የሰሩት ወይ ደግሞ እዚህ ቪዲዮ ላይ ሪአክት ያደረጉ ሰዎች ሙሉ የሚል ነገር እያነሱ ያይ ነው የምንገኘውና ይሄ ነገር ውሸት ነው ወይስ እውነት ነው? እውነት ዴቲንግ ነው ወይስ አይደለም የሚለው ነገር የማስደመጣችሁን የሚሆነው። መጀመሪያ ግን ኦሪጂናል የተባለውን ቪዲዮ እንመልከት። ስለዚህ فاذا قتلتم فاحسنوا القتل መገደል ያለበት እንኳን ማለት ነው። واذا ذبحتم فاحسنوا الذبح ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይሰላል ቢላው ማለት ነው። ምናምን ታፈላ قبل هذا እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጉ ወልዩሪህ ለቢሃት ከእንደገና ወዲያው ይገላገሉ። እንደሰማችሁት እንግዲህ ከዚህ ውስጥ ተቆራርጦ የወጣ ቪዲዮ ነው። እንዳንድ ቪዲዮ ተቆጥሮ እንግዲህ ለካፊሮች የሚል ቃል ውስጥ ገብቶበታልና ያቺ ቪዲዮ ይዘውትና አሁን ላይ ሙስሊሞች እንግዲህ ይሄ ውሸት ነው የሚል ነገር ይዘው ወጥተዋል። ወይ ደግሞ ኤዲት የተደረገ ቪዲዮ ነው ለምን ይሄን ያክልስ ይረሳላችሁ የሚል ነገር እንግዲህ ይዘው ወጥተዋል። ይሄን ነገር አርጋችሁ ከሆነ ትክክል አይደለም። ባጭሩ ምንም ሊያገዛ ያስፈልገው ክርስቲያን ከሆናችሁ ትክክል አሰራችሁ ወይ ነገር አርጋችሁ ካላት ውሃቢዎችን ለመቃወም ስንት ነገር አለ። ዓለም እኮ የመሰከረ ጉዳይ እኮ ነው። በትላልቅ ቦታ የሚገኙ ሰዎች ራሳቸው ኡስታዞች እንደነ ሀጂ ሙፍቲ ያሉ እኮ ስለ ውሃቢዎች መጥፎነት እኮ መስክረዋል እኮ። እናንተ እሪት ያደርጋችሁ የቃጠላችሁ የነሱን መጥፎነት ማስመስከር አይጠበቅባችሁም። ኤኒዌይስ ነገር ግን ነገርየው እንደዛ ነው ወይ የሚለው ጋር ስንመለከት ወንድማችን ይዋስ ነው። መጀመሪያ ከላይ የምትመለከቱት ቪዲዮ የሰሞነኛው ጉዳይ ነው። ኡስታዙ እንዴት ነው መገደል ያለበት የሚለውን ያብራሩበት ማለት ነው። ማ የሚለው ላይ ጥያቄ አለ። ዛን በእስልምና ሳይድ በተለይ ሳላ የተባለ ኡስታዝ የእስልምና አቃቢ ነኝ የሚል ሊያደባብሰው ሞክሯል። ምን ብሎ ይሄው ስለ እንስሳ ነው እያወራ ያለው፣ ሐዲሱ ስለ እንስሳ ነው የሚለው። ስለዚህ ክርስቲያኖቹ በተለይ ያቀረበው እንዲያቆን እኔ እንስሳ ነኝ ብሎ ካልሆነ በቀር እሱን እንኳን አልጠቀሱም የሚል ነገር ተናገረ ማለት ነው። ሌላኛውን ከላይ የምትመለከቱት ወንድማችን ደግሞ የያያን ቪዲዮ በማሳየት እንደዛ አይደለም ስለ እንስሳ ነው የሚል ነገር ለማሳየት ሞክሯል። የመጀመሪያው ጥያቄያችን እንስሳት ካፊር ናቸው? ጥያቄያችን ካፊር ናቸው ወይ? ምክንያቱም በቪዲዮ ላይ በግልጽ ካፊሮች ብሎ ይናገራል። አንደኛ። ሁለተኛ ሰውየው ካፊሮችም ቢሆኑ እንዴት ነው መታረድ ያለባቸው የሚለውን ሲያብራራ ለእንስሳት የተነገረውን ሐዲስ ጠቀሰ እንጂ ስለ ካፊር አላወራም ማለት አይደለም። አታምታታው። ካፈርክበት አልቀበለውም ማለት ትችላለህ። በግልጽ ወጣ አምታታ ዋሽታ የሚሆን ነገር አይደለም። ጆሮ ያለው የሚሰማው ጉዳይ ስለሆነ ማለት ነው። ካፊር ማለት የማያምን ከእስልምና ውጭ ያለ የሚያጠቃልል ነው። ስለዚህ ካፊርም ቢሆን እንዴት መታረድ አለበት የሚለው ተመልከቱ። አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት
ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ጂሃድ ላይ ያገኘው አንድ ካፊር፣ ጂሃድ ላይ እንስሳ ለመግደል ነው ጂሃድ የምትወጣው። ከዛ አንድ ካፊርን ትገለዋለህ። እንስሳው ነው ካፊር፣ የማያምን የተባለው እንስሳው ነው። ከዛ ምን ይላል? ግን ካፊር ቢሆንም አገዳደሉን አሳምር። ካፊርም ቢሆን አገዳደሉን አሳምር። ከዛስ አገዳደል ማመር አለበት ተብሎ የተጠቀሰውን ለእንስሳት የተጠቀሰውን ሐዲስ ጠቀሰ እንጂ ስለ ካፊር ስለ ሰው መግደል አላወራም ማለት አይደለም። እንዴት ነው ሰው የሚያስበው? ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በቃ ይሄው ነው። ሌላ አፍንጫውን አትቆረጠው፣ የሆነ ነገር አታድርገው፣ ግን አገዳደልን አሳምር የሚለው የእንስሳቱን ጠቅሶ ለሰዎች ተነግሯል። 4 ነጥብ። በሰማችሁ ነው እንግዲህ ነገርየው እውነታው እዚህ ጋር ነው የሚገኘውና ኤኒዌይስ እስልምና በደንብ የምታውቁ ሰዎች ካላችሁ እዚህ ጋር ወደ ዝርዝር አልጋ፣ ምክንያቱም አጀንዳችን መቀየር የለበትም። አጀንዳችን አሁን ቢሆን በአርሲ የሚጨፈጨፉ ክርስቲያኖች ናቸው። ነገር ግን ይሄ ነገር የምትቃወሙ ሙስሊሞች ወንድሞቻችን፣ እኛ ወዳጆቻችን ይሄንም ተቃውሙት የበዛው። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ድረስ ቆሻሻ ማለት ነው። ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን። 4 ነጥብ። የትም ቦታ ላይ የምናደርገው በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለም። ሰው ክርስቲያኖች አይፈረድባቸውም። እንደዚህ የሚናገር አንድ ሰው እያለ አንድ ሙስሊም የሆነ ሰው እያለ ያንን ሊናገሩ አይችሉም ብለው ስለማንጠብቅ ነውና ኤኒዌይስ ይሄን ነገር ሆን ብላችሁ የሰራችሁ ሰዎች ካላችሁ፣ ሆን ብላችሁ ጀምር ኤዲት ያደረጋችሁ ሰዎች ካላችሁ በዚህ መንገድ ትክክል አይደላችሁ። ነገር እየው ራሱ ወንድማችን እየው እንዳሳየው በዛ መንገድ የሚታይ ነው። ከዛ ውጪ ደግሞ እንግዲህ ስለ አርሲ ጉዳይ ወደ አርሲ ጉዳይ እንመለስና ስሙት ወንድማችንን አላህ አክበር እያሉን ያረዱ አይናችን እያየን አርደው እንኳን እኮ እንደሰው አልተውትም። የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን እንደዛ ያደረጉት። ይሄንን እያየን ነው እንደዚህ ያደረጉት። ሌላ ደግሞ እንግዲህ ይሄ በዛን ቀን ድርጊቱ በጣም የሚከብድ ነው። ሌሎችም ታርደዋል፣ ወንድሞች ታርደዋል። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ ህመምተኛ ነው፣ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፈው ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይ ነው የሚባለው እንደዛው ታርዶ ነው። ትዕግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቷ ዳች ነው እንግዲህ ይሄ ነገር በአርሲ ከ5 ዓመት በፊት ተከናወነ ነገር ነውና አስተውላችሁ ቪዲዮን ካያችሁ እዚህ ጋር አስቀምጬላችኋለሁ። ከኋላ ጳጳሳት አሉ፣ ከአንድም 2 3 ጳጳሳት ይታሉ ከኋላና የዛን ጊዜ አባቶች ራሱ ሄደው እንደዚህ እንዲናገሩ ያደርጓቸው ነበር። ማለትም የሚዲያ ሽፋን ይሰጣቸው ነበር። አሁን ግን ጭራሽ አይቀረጹም። ጭራሽ ደውላቸው ስታጣሩ አይናገሩምና ሰው የዛን ጊዜ እንደዚህ ሲያደርግ የነበረ አካል ዛሬ ይሄን አይናገርም ብለን አንጠብቅም። ባጭሩ ስለማንጠብቅ ነው እንጂ ስናገርም ራሱ እኮ ሙሉ ሙስሊም እንደዚህ ያለኩ ብትናገር ነው። ኦኬ እነዚህ አይነት አካባቢዎች አሉ። ለምሳሌ ያክል አርሲ ውስጥ ክርስቲያኖችን የገደለ የሚገኘው ማን ነው? የእስልምና እምነት ተከታይ ነው። ይሄ ማለት ግን እስላሞች ከዳዎች ናቸው አይደለም። ኦኬ ክርስትናን የተከተለ ሰው የሚገል እንዳለ ሁላ እስልምና የተከተለ ሰው የሚገል አለ። ይሄን ነገር ደግሞ የተናገረው ማን ነው? ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንደተናገረ ሰምቻችሁ ነበር። አቀደም ስሙት። አሁንም እነዚህ አቅራሪዎች የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ፓርላማ ላይ ባደረጉት ንግግራቸው በአርሲ ዞን ስለሚገኙ ሽብርተኛ ኃይሎች እንዲህ ሲሉ ተናግረው ነበር። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉት ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም።
አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች ሁሉም አይደለም አንዳንዶቹ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። ይሄ ነገር በእንጭጩ መቀጨት ነው። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት ነው። ይሄን እንግዲህ ኦኬ እኛ ላይ እንደዚህ አይነት ከውጭ ተራጅቶ የመጣ እነዚህ የአይኤስ ቡድኖች መጥተው ኢትዮጵያን ያደቁ ይገኛሉ። አርሲ ላይ ተገኝተው ጫካው ከስብና ይወጡ ናቸው እንዴ። ማየት ፈልጋችሁ ነው ቪዲዮ ተነግራን አለቀናል እኮ ማየት ታችሁ ገብታችሁ ሊንካችን አለ ታች ላይ እናገኛ ልክላችኋለሁ ቪዲዮ ታዩታላችሁ ገብታችሁ። እንዴ ሰው እንደ ቆሎ እኮ ነው እንትን እየቆሉ የሚገኙት እያቃጠሉ የሚገኙት እንዴ ሳታ እንደውበት እያቃጠሉ የሚገኙት እንዴ ገለው ቆዳይ ገፉ እኮ ነው ያ የምንገኘው። ኦኬ ይሄን ካለ የሚያደርገው ሰው እምነት አለው ሃይማኖት አለው ጠቅላላ ተናገሩት ነው። ሁሉም እንደዛ ናቸው ማለት አይደለም። እንደዛ የሚያደርጉ አሉ ትንሽ በጣት የሚቆጠሩ ነው የሚገኙት። ስለዚህ እነሱን በጋራ እንከላከል ነው ያልነው። ኦኬ ለሙስሊሞች ያለ መልእክት እነሱን በቻለን በጋራ እንከላከል። አንዳንዱ አሁንም እኮ እኛ ጋር ይቆሙ አሉ። እነሱን በጋራ እንከላከል፣ አብረን ኑር፣ በትብብር ኑር፣ የተሳሰብን ተቻችለን ኑር ያልነው። እንግዲህ አይ ብላችሁ ጭራሽ እኛኑ መወንጀል የምትሄዱ ከሆነ ነግ በእናንተ ነው። ተመልከቱ። ኦርቶዶክስ ስትዋረድ ቆመህ የምታይ ሁሉ ተራ ነው የምትጠብቅ። አንዳንድ ቂም ይዘው ቤተክርስቲያኗ ብትፈርስ ደስ የሚላቸው ሰዎች እያየሁ ነው። እነሱ አንድ ነገር ነው የምነግራቸው። ቤት እየተቃጠለ አንዲት እንቁራሪት ውሃ ላይ ሆና ትስቃለች አሉ እና ሌላ ብልህ እንቁራሪት ለምን ትስቃለች ሲሏት ቤት እየተቃጠለ አያደርስ ነው የሚባለው። ቢያደርስ ውሃና እሳት ምን ያገናኘዋል? እኔ ያለሁት ውሃ ውስጥ ይቃጠል ትላለች። እና የሰፈሩ ሰዎች እባካችሁ እሳትና ጥፋ ውሃ አንጡ ሲባል እሷን አብረው ወሰዱና እሳት ውስጥ ከተቷት። ኦርቶዶክስ ስትዋረድ ቆመህ የምታይ ሁሉ ተራ ነው የምትጠብቅ። ሰውየው ዕጣ ፈንታ ይናገራልና ንጉሱ አንድ ቀን ሲሄድ አገኘው። እስኪ አንተ የሰው ዕጣ ፈንታ መንገር የምትችል ከሆነ እኔ መቼ እንደምሞት ንገረኝ ይለዋል። እኔ በሞትኩ በማግስቱ አለው ንጉሱ። እና ንጉሱ በጣም ስለፈራ እሱ በሞተ በማግስቱ ሞት ከሆነ እሱን ጠብቁልኝ ይላል። የኦርቶዶክስ ቤተክርስቲያን ማለት አምድ ነችና ማንም ሰው በሷ ላይ የሚወረውረው ድንጋይ ዝም ብሎ ሊመለከት ይችላል። ግን ኦርቶዶክስ በጠፋች በማግስቱ የሚጠፋ ነው ኢትዮጵያ ውስጥ ያለው ነገር በሙሉና አጥብቄ ስለ ቤተክርስቲያኗ የምከራከረው የመንፈሳዊ ዕውቀት ኑሮኝ አይደለም። ግን ከማያቸው ከሚሰነዘሩባት ነገሮች አንፃር የሁሉም እናት ቤተክርስቲያን መሆኗን ስለማምን ነው። ኦርቶዶክስ ጠቅላይ ሚኒስትር አብይ እንዳሉት ሀገር ናት ብለዋልና አንዳንዶች ደግሞ የኢትዮጵያ የብዕር ስሟ ኦርቶዶክስ ይባላል ይላሉና ኢትዮጵያን ሊያጠቁ የፈለጉ የውጭ አካላት በሙሉ ታርጌት አድርገው የሚነሱት የኦርቶዶክስ ቤተክርስቲያን ነው። ኢትዮጵያ በቅኝ ገዢዎች የማትሸነፍበት ዋናው ነገር ተብለው ሲጠይቁ ፈረንጆች መሳሪያ አታመርትም፣ የህብረተሰቡን ስነ ልቦና ይዛ ለውጊያ የምትወጣ ቤተክርስቲያን ስላለቻት ነውና ለማሸነፍ ካስፈለገ ቤተክርስቲያኗ መበተን፣ መበረዝ ከተቻለ ማጥፋት ያስፈልጋል ይላሉና ነው። ሌላው ምእመናን አሁን ትልልቅ መንፈሳዊ ሰዎች እናያለን። በእነሱ ላይ ለማሾፍ ጩኸት ምን ይሰራል ይላሉ። የቤተክርስቲያኗን ለቅሶና ጩኸት ተራ ጩኸት የሚያደርጉት መጽሐፍ ቅዱስ ግን ኢያሪኮ በጩኸት ፈረሰች ይላል። ታስታውስ ከሆነ ሆስኒ ሙባረክ የሚባሉ የግብጽ መሪ ሲወርዱ አንድ የቢቢሲ ጋዜጠኛ የተናገረው ነበር። እንግዲህ ሆስኒ ሙባረክ 33 ዓመት በአየር ኃይል አብራሪነት 33 ዓመት በመሪነት በሀገሪቱ ፔሮል 66 ዓመት የፈረሙ መሪ ናቸው። እንግዲህ በአየር ኃይልም በታንክም በምድር ጦርም በጣም የተከበሩ ሰው ናቸው እሳቸው አይደለ? ግን የፈረሱት ታህሪር ስኩዌር ላይ ታህሪር አደባባይ ላይ 17 ቀን ህዝብ ጮሆ ነው ያወረዳቸው። እና ጋዜጠኛው ምን ይላል? በልጅነቴ ኢያሪኮ በጩኸት ፈረሰች ሲል መጽሐፍ ቅዱስን እጠራጠረው ነበር። የ17 ቀኑ የግብጽ ህዝብ ጩኸት ግን ሆስኒ ሙባረክን ሲያወርድ ስላየሁ የመጽሐፍ ቅዱስን ቃል አመንኩ ይላል። እና ጩኸት አይናቅም፣ ለቅሶም አይናቅም። እስጢፋኖስ በተወገረ ጊዜ ወዳጆቹ ቀበሩት፣ አምረው ማለቀሱ ይላል አይደል? የሐዋርያት ሥራ የምናለቅሰው አንድም ለምትዋረደው ቤተክርስቲያን፣ ሁለትም በግፍ በመንግስት ኃይሎች ለተገደሉት ምእመናን ነው አይደል? እንባ ደግሞ ዋጋ አለው አይደል? ከእግዚአብሔር ደጅ ይጮሃል በሹፈት ባይሆን። ሌላው ደግሞ ትልልቅ አባቶች እንዲጸልዩ ከሁሉም ወገኖች አሉ ልብ እንዲሰጣቸው። እንግዲህ ኦርቶዶክስ ሀገር ናት ካል የኢትዮጵያ ሚሊተሪ ደግሞ የኦርቶዶክስ ልጆች ናቸው። ጴንጤ እንኳን ቢሆኑ ነገርኩ እንደኔ መሆን አለባቸው። የኔ ቤተሰቦች የተገኙት
ኦርቶዶክስ ፊደል አስቆጥራቸው መጽሐፍ ቅዱስ አስነብባቸው እንጂ መሬት አንስታ አይደል ፕሮቴስታንት ያረካቸው አይደል? ሌሎቹስ ምን ማድረግ አለባቸው? ይቺ ቤተክርስቲያን አደጋ ላይ መውደቋ እኛንም ይጥልናል ብለው የኢትዮጵያ ሙስሊሞች፣ የኢትዮጵያ ፕሮቴስታንቶች፣ ካቶሊኮች ሁሉ መጸለይ ያለባቸው። ወታደሮቹም ቢሆን አብዛኛው ኦርቶዶክስ ነው። ፕሮቴስታንትም ቢሆን ባንተ ይደርሳል፣ እስልምናም ቢሆን ባንተ ይደርሳልና በኢትዮጵያ ላይ ለሴራ ብላችሁ ጠበንጃ አታንሱ እላለሁ። ይሄ ነው እንግዲህ ነገ በኔ ስለሆነ እናንተ ተዘጋጁ ማለት ፈልጋለሁ። ከኛ ጋር ቆማችሁ ቅድም እንዳልነው ነው የአርሲው ግድያ ላለፉት 10 20 ዓመታት ወደ 3 የሀገር መሪዎች ተፈራርቀውበታል። አቶ መለስ ዜናዊ፣ ኃይለ ማርያም፣ አሁን ደግሞ ዶክተር አብይ አህመድ ከዛ ለማራት ያለው ያቻለ አይታወቅም እንዴት ጨፈጨፉ ማለት ነውና ይሄን ነገር ለማስቆም የድርሻችንን እና ድምጻችንን እናስማው ያለ የምንገኘው ይሄ ነገር ዝም ብሎ እግረ መንገዳቸውን ኦኬ እንደ ውሃ እንደዛ አይደለም። እግረ መንገድ የሚገረው ታቅደው በዚህ ቀን ይሄ ሰው እንገላለን ብለው አቅደው ነው የሚገሉት። ይሄ ነገር ወንድማችን እፎይ ተናግሮ ነበር። ከዚህ የተነሳ ነው ደስቲ ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከአመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይሄን ቪዲዮዎች ነው እና ምንድን ያሉት የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን። ኢሳን ኢየሱስ ብለው መጥራት ያቁሙ። ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከአመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህን ቪዲዮዎች ነው። አትጥራ፣ ኢሳ በልና ጥራ እንጂ ኢየሱስ ብለህ እንዳትጠራ። አምላክህን ማን ብለህ መጥራት እንዳለብህ ሊነግርህ ማለት ነው። ሙሳ ብለህ ትጠራታለህ እንጂ ሙሴ ብለህ እንዳትጠራ። ኢብራሂም ብለህ ትጠራለህ እንጂ በፍጹም አብርሃም ብለህ እንዳትጠራ። እቺ ጅማሬዋ ነች። ስምህንም ያወጣልሃል ነገር። ምክንያቱም አብርሃም ብለህ ማጠራ ከሆነ የልጅ ስም ማን ይሆናል ማለት ነው? ነሰሰርሊ ኢብራሂም ነው ብለህ የምታወጣው ማለት ነው። ይኸውን በመፈክር ደረጃ ነው እየተነገረ ያለው፣ በመፈክር ደረጃ ማለት ነው። እዚህ አካባቢ የሚኖሩ ክርስቲያኖችን ያጸዷቸዋል። ፏ ያደርጓቸውና አንድ ባላፍት ሁለት ባላፍት ካለ አስቀድመው እሱን ይመቱታል። ኦርቶዶክሳዊ ከሆነ ማለት ነው። ይመራዋል፣ ለቆ ይሄዳል። እዛ አካባቢ ላይ አቅመ ደካሞች፣ ደሆች ኦርቶዶክሳዊን ይቀራሉ። እዛ አካባቢ ላይ ድምፅ መሆን የሚችለውን አስቀድመው ይመቱታል። እሱን ከመቱት በኋላ ምን ያደርጋሉ? ከህዝቡ ከነጠሉት እሱን ከመቱት በኋላ ከዛ አቅመ ደካማው ይቀራል ማለት ነው። ስራቱ ቦዘኔው ምኑ ይቀራል። እነሱን ደግሞ ይጫወቱባቸዋል። በቀላሉ ይጫወቱባቸዋል ማለት ነው። በቀን 20 ሰው 30 ሰው 40 ሰው እየታረደ ሆን ብለው ድራማውን ያወዛግቧቸዋል። ከዛ የሆነ የቦታ ኮሽታ ይፈጥሩና ራሳቸው እኛም ተገድሎብናል አንድ ሰው ይላሉ። አንድ ሰው አይደለም ብለው የሚሄዱት ብዙ ሰው እንደተገደለ እዛ ጋር ይህን ያህል ሰው ተገደለ እዛ ጋር ምናምን ብለው ያደናግሯቸዋል። የማደናገር ፖለቲክስ ኡስታዞቻቸው ያስተማሩት ማለት ነው። አንተ 30 ሰው ተገድሎብኛል ብለህ ስትል ተሟሙተው ተራሩጠው ሰው ተገድሎብኛል ብለው ከአንተ በላይ ጩኸታቸውን ይጮሁታል። ከአንተ በላይ ለቅሷቸውን ያለቅሱታል። ምንድን ነው እነሱ ከኔ በላይ ተበድለዋል ብለህ ዝም ትላለህ። አንተ በጣም በጋልክበት ሰዓት ላይ በረዶ የሆነ ውሃ ይሸልሱብሃል፣ ለቅሶን ይቀሙሃል።
እንድታለቅስ እንኳን አይፈቅዱልህም። ካላ ስታጣራ አንተ 30 ሰው ነው የሞተብህ፣ እነሱ አንድ ሰው ነው የሞተባቸው። አንድ ሰው ይሙት እያልኩ አይደለም። ያንንም ራሳቸው በቁማር የገደሉት ነው። በዚህ አጋጣሚ ቅድም እንዳልኳችሁ እስልምና ውስጥ ሆነው ስለሆነ የሚያወክሉ ብዙ ነገር የሚናገሩ አሉ። ለምሳሌ አንድ ሰውዬ መሀል ከተማ ላይ የተራመደ አዲስ ዓመት መስል ከተማ መሀል ላይ ከተማ ላይ በዚህ በኡፌ ወንድማችን ኡፌ ጊዜ የተራመደ አላሁ አክበር ማሻአላ ሙስሊምና ምንድነው ጴንጤና ኦርቶዶክስ እናጠፋለን ሲል የነበረ ሰው ነው። ስትቃወሙ አላየን። ለምሳሌ ያክል እሱ አብዛኞቻችሁ አልተቃወማችሁትም። ተቃውማችሁ አላችሁ፣ አብዛኞቹ ግን አልተቃወማችሁትም። ኢንሻአላህ በቅርቡ እናጠፋቸው ነው ሲናገር የነበረ ሰው ነው። እንደዚህ የሚናገር ሰው ባለበት ለምን አትቃወሙትም? አሁን ወጣችሁ ወንድሞችን ለማወረድ ከምትሞክሩ እነዚያ ሰዎችን የተቃወማችሁ ትፈልጋለሁ። ስማቸው እስቲ ወለቆ የተቀመጣለ የኛ ጥያቄ አንድ ነው። ስማቸው ምራነን ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው። ቁርአንም የተከበረ ነው። እስላም የተከበረ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር ጂሃድና ውጅበት አላሁ አክበር አለን እስከ ዳር እንነሳበት የቁም ሬሳ ናቸው። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። ከበደኖ ጀምሮ እስከ አርባ ጉጉ፣ ከአርባ ጉጉ እስከ ጅጅጋ፣ ከጅጅጋ እስከ ኮፈሌ፣ ከኮፈሌ እስከ ዶዶላ፣ ከዶዶላ እስከ ጎባ ያልታረደበት ቦታ አለው። የኦርቶዶክሳዊ እና አማራ የሚባለው ፍጡር ኦሮሞን ኮኖ ኦርቶዶክስ፣ ማንኛውም ኦርቶዶክስ ጉራጌው የታረደውን የጋሞ ልጅ ከአዲስ አበባ ቤቱ የፈረሰበትን ክርስቲያን የት አስቀምጠው ነው ያንን መከላከያ ልዕልና የሚመኙለት? የታለ የተከላከለልን? ምንድን ነው የሚከላከለው እንዴ? ምናባዊ ነው እንዴ? ሀገርና ኑሮ ህዝብን ትጥቅ ላስፈታ ብሎ ለይቶ ብሔርና ቋንቋ ለይቶ ሌላውን በሚሊዮን እያሰለጠነ ለይቶ ለዛም ለ35 ዓመት የተገደለ ህዝብና ሃይማኖት በጣም አስፈሪ ሁኔታ ውስጥ ነው ያለነው። እኔ አሁንም መንግስት ህግና ስርዓት የህግ የበላይነት የሚያስፈጽም መንግስት ይሄንን የጥላቻ ንግግር፣ ደም የሚያፋስስ ንግግር፣ የአማኙን አንገትና የአገልጋዩን ስሜት የነካ ንግግር በአደባባይ ላይ ሲናገር መንግስት ጆሮ ቤት ነው፣ አይኑ የት ነው? ስርዓታችንን፣ ትውፊታችንን፣ ሃይማኖታችንን የሚጋፋ አስቀያሚ ንግግሮች ሲናገር ተስተውሏል። ህግ ማይገዛው ሲሆን የመጨረሻ ምርጫችን የሚሆነው ከአባቶቻችን በተማርነው አንገትን መስጠት ይሆናል። ዝም ብሎ መሰደብ ሳይሆን አንገትን መስጠት ወደሚለው ደረጃ እንደርሳለን ማለት ነው። ስለዚህ አንገት ስንሰጥ ደግሞ አንገት ይዞ መውደቅም ግድ ይላል ማለት ነው። ይህንን ምንም ማንጠራጠረው ነገር ነው። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። አንዳንዴ እብድ ፓስተር አስነስተው ገድላት ተአምራትን እንዲነቅፉ ያደርጋሉ። ይሄን የሚያደርገው ራሱ መንግስት ነው፣ ሌላ አይደለም። ሚዛን ነው። የት ላይ ናቸው እየተባለ ነው ያለው። አይምሯቸው ደንዝዟል። ትክክል ሰርቷል የተሰራው ማደንዘጃ ወይስ አይደለም ነው እኮ? አዎ አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። ታዲያ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል። ኢፌክ ነው፣ ጅልነት ነው ይሄ። ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል። ይሄ ነው ተው ማለት ያስፈልጋል። አይነት መጭበርበር የሚባል ነገር የለም። እየሰማን ነው አይደል? ይሄ ነው ኦርቶዶክሳዊነት የምንለው። እንዲሁ በምድራዊ ሐሳብ የምንቀርበት አይደለም። ልባችሁ በሰማይ ይሁን ተብሎ የተነገረን አሁን ለምንድን ነው? ልባችን ምድራዊ ከሆነ በምድራውያን እንዳንታለል ነው። ሰማያዊ ሲሆን ልባችን ማንም አያታልለንም ማለት እኮ ነው። ላይለ ይኩን ህሊናክሙ በሰማይ ያሃሉ ልበክሙ። ህሊናችሁ በሰማይ ይሁን፣ ህሊናችሁ በላይ ይሁን፣ ልባችሁም በሰማይ ይኑር ማለት እኮ በምድራውያን አስተሳሰቦች እንዳትታለሉ ማለት ነው። በምድራዊ አስተሳሰብ የሚታለል አይኑር ማለት ነው። በምድራዊ ንግግር የሚታለል አይኑር ማለት ነው።
ነው በየቤታችን ለሰማዕትነት የተዘጋጀ ስነ ልቦና ያስፈልገናል። ገድለ ሰማዕታትን ገዝቶ ማንበብ ያስፈልጋል። በየቤቱ ስንክሳር የገዛ ወጣት ሊኖር ይገባል። የቅዱሳንን ሰማዕታት ገድል ማንበብ አለበት። እንደና አግናጥዮስ የመሰለ ሰማዕት መፈጠር አለበት። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛሬዋ ክብር የበቃችው በወጣቱ ተጋድሎ ነው። ወጣቱ ነው እንድታንሰራራ ያረጋት። ከነ ቅዱስ ማርቆስ ተጋድሎ በኋላ ከነ አባ እንጦንስ ተጋድሎ በኋላ ከነ አባ ጳውሊ ተጋድሎ በኋላ ከነ አባ ብሾይ ተጋድሎ በኋላ በግብፅ ክርስትና ነጥፎ ነበረ፣ አብቅቶለት ነበረ። ወጣቶች ናቸው እንደገና ተሰብስበው ነፍስ እንድትዘራ ያረጓት። ዛሬ ዓለምን እየሰበኩ ነው። እያንዳንዱ አጥቢያ ቤተክርስቲያን ዛሬ የራሷ የሆነ ድረገጽ አላት፣ ትምህርት ሃይማኖት የምታስተምርበት። ወጣቱ ነው ይሄን እየሰራ ያለው። ተጋድሎ ተራራ መውጣት ነው፣ ዳገትን ማለፍ ነው፣ ቁልቁለትን መውረድ ነው፣ ሸለቆን መሻገር ነው፣ ወንዙን መሻገር ነው። ብዙ ዳገት አለ፣ ብዙ ቁልቁለት አለ። ከወጣቱ ቅድስት ቤተክርስቲያን የምትጠብቀው እንዲሻገር ተሻግሮ እንዲያሻግር ነው። እሺ ወንድማችን ዲያቆን አባይኔ ካሴ ለሁላችንም ኦርቶዶክሳውያን ወጣቶች እጅግ ጥብቅ የሆነ መልእክት ነው ያስተላለፉት። እኔም በዚህ መልእክት ላይ መጨመር የሚፈልገው ነገር ቢኖረኝ አንተ ኦርቶዶክሳዊ ወገኔ ወጣት፣ ኦርቶዶክሳዊ ወጣት ላንተ ነው የምነግርህ። ልብ ብለህ ስማኝ፣ አስተውለህ ስማኝ። እባክህን በመድኃኔዓለም ፍቅር እለምንሃለሁ፣ በድንግል ማርያም ፍቅር እለምንሃለሁ። አሁን በተለያየ ቦታ ላይ ቁጭ ብለን በማደንዘዣ የተለያዩ ወሬዎችን የተለያዩ የዓለም ትርክምርኪ ነገሮች ውስጥ ገብተን ራሳችን የምናደነዘዝበት ጊዜ አይደለም። ዩኒቨርሲቲ ግራጁዌት አድርገን ድሮ ሲሆን ጥሩ ውጤት አምጥተህ ስላልተመረክ ነው ስራ መያዝ ያልቻልከው ይባላል። አሁን በፎር ፖይንት ብትመረቅም ስራ መያዝ ከባድ የሆነበት ጊዜ ላይ ነው የደረስከው። በተለያየ ቦታ እንገፋለን። በአርሲ፣ በአርባጉጉ፣ በበደኖ፣ በሉባቡር፣ በጅማ፣ በኮፈኖ፣ በባሌ በተለያዩ ቦታዎች እንታረዳለን። እኛ በዚህ ደረጃ ላይ እየተገፋን ከሀገሪቱ ሜዳ ላይ በጠበቅናት በተንከባከብናት ሀገር ላይ ባዶ ሆነን ባለንበት በዚህ ሁኔታ ላይ አንተ ወገኔ ወጣት ኦርቶዶክሳዊ በየትኛውም ማይረባ ትርክምርኪ ቦታ ላይ እንዳትቀመጥ እየመከርኩ በግልም በጋራም ቤት ሆነም ቤተክርስቲያን ሄደም ውጭም በየትኛውም ቦታ ስትቀመጥ ስለ ሃይማኖት ምከር። ሲኖዶሱ እንደሆነ አባቶች እንደሆኑ የኖላዊነት ተግባራቸውን እየተወጡ አይደለም። በጎች በተኩላ ሲበሉ፣ በጎች ሲታረዱ፣ ቤተክርስቲያን ስትቃጠል ዝም ብለዋል። ይልቅ የካድሬነት ስራ እየሰሩ ነው ያሉት። ስለዚህ ከአባቶች አንጠብቅም። እኛ ከላይ ከሰማይ ከመድኃኔዓለምና የኛ ድርሻ ስላለ ደግሞ በር ማንኳኳት የኛ ድርሻ ነው። በሩ መክፈት ደግሞ የባለቤቱ ድርሻ ነው። ስለዚህ በሩን እስካሁን ድረስ አላንኳኳንም። በሩ ማንኳኳት አለብን። ባለቤቱ መድኃኔዓለም ደግሞ በሩን ይከፍትልናል። ቁጭ ብለን መጠበቅ የለብንም። የራሳችን ድርሻ መውጣት አለብን። መነጋገር፣ መመካከር፣ በሃይማኖታችን ዙሪያ መነጋገር አለብን። ፖለቲካና ሃይማኖት ከሩቁ የምንልበት ዘመን አይደለም። የፖለቲካው ሜዳና ኳስ ለሌላው አስረክበን እኛ እላይ ተቀምጠን አጨብጫቢ መሆን የለብንም። ገብተን ሜዳ ውስጥ የምንጫወትበት ጊዜ መምጣት አለበት። ይህ ደግሞ እንደ ዜጋ የሁላችን መብት ስለሆነ ማለት ነው። በድፍረት ነው የምንነግራችሁ። እኛ የኛን ስራ ስንሰራ ከላይ ከመድኃኔዓለም ዘንድ ደግሞ ይመጣልን የሱ በረከት አለ። በዚያን ሰዓት እንደ ቀድሞ አባቶቻችን ዘመን ዞሮ እኛ መጀመሪያ ለእግዚአብሔር ማደሪያው ሆነን ስንገኝ የተገባን ሆነን ስንገኝ ነው እግዚአብሔርም ደግሞ እኛን በጠላቶች ፊት ሞገስ ሰጥቶም ያኖረን። አሁን ያ የቀድሞ ሞገሳችን ስላጣን ነው ጫት ተራ፣ ስካር ተራ፣ ዝሙት ተራ በተለያየ ቦታ ሱሶችና ነፍሰ ገዳዮችም ጋር ጭምር አንዳንዶቻችን ከዚያ ቦታ እንውጣ። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ኃይል እንዲሰጠን እሱን እንለምን። ከዚያም በኋላ ሞገስ ከመድኃኔዓለም ይሰጠናል። ያን ጊዜ በፊታችን ጠላቶቻችን ሊቆሙ አይችሉም። ይህንን ነው የምናገራችሁ።
ለኦርቶዶክሳውያን ወጣቶች እንደ ግብጽ ቤተክርስቲያን ትንሣኤዋን እናመጣለን ለቤተክርስቲያናችን። ግማሾቻችን እንታሰራለን፣ ግማሾቻችን ልንገደል እንችላለን፣ ግማሾቻችን በከፍተኛ ሁኔታ የስም ማጥፋት ዘመቻ ሁሉ ሊመጣ ስለሚችል ይሄንን ሁሉ ለመቀበል የአባቶቻችን እኮ ሰማዕትነትን እንናገራለን እንዴ? ሰማዕትነትን የሰውን የሌላውን ብቻ መናገራል። ራስም ላይ ለሰማዕትነት ቅድም መምህራችን ተናግረዋል። ምንድን ያለው? ገድል እናንብብ፣ ስንክሳር ገዝተን እናንብብ፣ ራሳችን በዚህ እንገንባ። ስንክሳር ገድል አያስፈልግም እያሉ የሚተቹትን አትስማቸው። የሰይጣን ጥሩምባዎች ናቸው። የሰይጣን ጥሩምባ ነፊዎች፣ እነሱን አትስማ፣ ራስህን ስማ። ይሄን ነው ምን መክረው ለወጣቶች፣ የኦርቶዶክሳውያን ወጣቶች በሉ በርቱ። ቪዲዮአችን የሚመስል ነበር። አውሮፓ አዲስ ነገር ወርሳችሁበት ተማራችሁበት አልጠራጠርም። ማድረግ ያለበት ነገር ሁላችንም በየድርሻችን እናጋት ፈልጋለሁ። አሁንም ቢሆን አጀንዳችን ስለ አርሲ ኦርቶዶክሳውያን ነውና አሁንም ቢሆን በግፍ እየታፈኑ የተገደሉ ይገኛሉ። ነገም ዚያል ይሰማቻ። በነገራችን ላይ በዚህ አጋጣሚ የሃይማኖት ተቋም እንግዲህ ሄዶ ኮሚቴው የላኩ ኮሚቴ ደርሶ ተመልሷል ተብሏል። እንግዲህ እስቲ ምን እንደሚሰማ ነገ የምንጠብቅ ነው የሚሆነው። ላይክ እና ሼር ማድረግ ላይ ያረሳ ቸርቀውልኝ